ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። ሰላም ቤተሰቦች፣ ዛሬ እንግዲህ በመነፈፈቅ አብረን እዚህ ተገናኝተናል። በጣም የሚያስደስት ዜናን ሰምተናል። የማስተር አብነት ጉዳይ ብዙዎቻችን እንግዲህ እንባ ያራጨው የማስተር አብነት ጉዳይ ደስ በሚል ሁኔታ ወደ ስራ ገባለሁ ብሎ ወደ ሀገሩ መጥቷል። እየተሻለውም እንደሆነ ብዙዎቻችን ሰምተናል። ከዚህ ጀርባ ግን አንድ ልቤን የነካው ነገር አለ። የልጁ ጉዳይ እንዴት ስታነባ እንደነበረ ብዙዎቻችሁ አስተውላችሁ ሊሆን ይችላል። ይሄ ነገር ከየት መጣ? የአባትነት ፍቅር ምን ያክል ነው? የሚሉ ነገሮችን ጥያቄዎችን ያስነሳል። በመጀመሪያ ግን ከልብ የመነጨ ደስታዬን መናገር እፈልጋለሁ። ማስተር አብነት ወደ ስራ ሊገባ መሆኑን እንደዚሁም ደግሞ ብዙዎችን ሊረዳ መሆኑን ማስታወስ በጣም ደስ ይላል። ከዚህ በተጨማሪም እሱም ከህመሙ እያገገመ መሆኑን መረጃዎች እየተናገሩ ይገኛሉ። በዚህ ሰዓት ስለ ማስተር አብነት ሰበር የተባለ ዜና ተሰምቷል። ማስተር አብነት ሕክምናውን አጠናቆ በሰላም ወደ ሀገሩ መመለሱ ተነግሯል። ኢትዮጵያውያን እንኳን ደስ አላችሁ። ደጎ ወንድማችን ማስተር አብነት በታይላንድ ባንኮክ ሲያደርግ የነበረውን ሕክምና በሰላም አጠናቆ እንግዲህ ለሀገሩ መብቃቱ ተነግሯል። እናም አሁን ላይ ሙሉ ጤንነት እንደሚሰማው የተናገረው ማስተር አብነት የደጋግ ኢትዮጵያውያን ጸሎት ለሀገር ያብቅቶኛል በማለት ለጸለያችሁለትና ከጎኑ ለቆማችሁ በሙሉ ልባዊ ምስጋናውን አቅርቧል። ፈጣሪ ጨርሶ ይማርክ ወንድማችን። በመጀመሪያ ግን ከዚህ ቀደም በነበረው ቪዲዮ ብዙዎቻችሁ የሽልማቱ ጉዳይ አነጋግሯችሁ ነበር። ይህም የተፈጠረው ሰዓቱ ይቅርብንና ወደ ገንዘብ ይቀየርልን በማለት ነው። እኔ እንግዲህ የኢትዮጵያ ብር አይጠቅማችሁም ኪሳችሁም ገብቶ አይጠቅምም ብዬ ነበረ ወደ እቃ ቀይሬ ልሰጣችሁ ያሰብኩት። ነገር ግን ገንዘቡ ይሻለናል፣ እኛ የሚያስፈልገንን እናሟላበታለን ብላችኋል። ወደ ገንዘብ ስቀይረው እንግዲህ ለወንዶች 1000 ብር ለሴቶች 1500 መጥቷል። ለሴቶች ማበረታቻነት እንዲሆን ምሳ መብያ እንድትሆን ይህንን ቻናል ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት ስትጽፉ በሶስተኛው ቪዲዮ ሁሉ ጊዜም ተሸላሚ አንድ ሰው ይኖራል። እንደሚታወቀው ካሁን በኋላ 1000 ብርና 1500 ብር ለወንዶችና ለሴቶች ይዘን ቀርበናል። ተሸላሚውንም ከ3 ቪዲዮ በኋላ የምንናገር ይሆናል። ታዲያ ሁላችሁም ሰብስክራይብ እያደረጋችሁ ራሳችሁን ለተሸናሚነት እጩ እያደረጋችሁ ሰብስክራይብ ያደረጋችሁ ላይክ እና ኮሜንት በመጻፍ 3ቱ ቪዲዮዎች ላይ በመሳተፍ በየ3 ቪዲዮ ይህንን ሽልማት ማግኘት ትችላላችሁ። ታዲያ በቀጣይ ቪዲዮ ሽልማት ይኖረናል ማለት ነው። የገንዘብ ሽልማት። በመኖሪያ ቤቱ ከወዳጅ ከዘመዶቹ ጋር እንደዚህ ሲጫወት እንደነበረ ተመልክተናል። ይሄ ደስታ ምስጋና ያንሰዋል። ሁላችሁም በፈጠራችሁ አምላክ ወይም ደግሞ በምታውቁት አምላክ ምስጋናችሁን እንድትገልጹለት ጸሎታችሁን እንድትቀጥሉለት እኔ መልእክቴን አስተላልፋለሁ። ነገር ግን እኔ አንድ ያስተዋልኩት ነገር ነበረ። የልጁ ሐዘን፣ ናፍቆት እንደዚሁም ደግሞ ጭንቀት በተወሰነች ሴኮንዶች ውስጥ ተሸራርፋ ተመልክቻት ነበር። ይህንን ነገር ለማጋራትና ሌሎች የዚህ ሳምንት ዜናዎችን ለማጋራት ወደ እናንተ መጥቻለሁ። ከነዛም መሃል አንዱ ስለ ቤተሰብ ነው እያነሳን ያለነው። በቤተሰቦቿ በጣም የተሰቃየችው ልጅ ግን አሁንም ድረስ ቤተሰቦቿን ያልተወቹ ቤተሰቦቿን መርዳት ያልተወቹ እነሱን ማስቸገር ያልፈለገች አንድ ወጣት በቲክቶክ ዓለም ብቅ ብላለች። ይቺ ወጣት ማናት? ምንድንስ ነው የተፈጠረው የሚለውን አብረን እንመለከታለን። ይቺ ልጅ ታዲያ የብዙዎቻችንንም እርዳታ ትሻለች። ከዚህ በተጨማሪም ይሄማ የልጅ አዋቂ ነው የተባለው ጨዋታው እንደ ኬክ የሚጣፍጠው እንደዚሁም ብዙዎች በሁለት ቀን ውስጥ በፍቅሩ እብድ ያሉለትን አንድ ወጣት ይዤላችሁ መጥቻለሁ። በቅድሚያ ግን የልጅ ሚካኤል አልበም ይዟቸው የመጣቸው አንዳንድ አነጋጋሪ ነገሮች አሉ። ከነዛም መሃል እንግዲህ ከብዙ አርቲስቶች ጋር እየተጋጨ መሆኑንና እንደዚሁም ደግሞ አልበሙ ላይ ያሉ ሰዎችን ዲስ ያደረገበትን መንገድም እየተነገረ ይገኛል። አሌክስ እና ልጅ ሚካኤል ጦርነታቸውን ሊቀጥሉ ነው። ልጅ ሚካኤል አዲስ አልበም ሊለቅ መሆኑ ታውቋል። አራዳ ለአራዳ እና ለሁለቱ ላይ የጀመረው ፍጥጫ በአዲሱ አልበም ምን መልስ ያገኝ ይሆን? ታሪኩን ላስታውሳችሁ። ልጅ ሚካኤል በአራዳ ለአራዳ አሌክስን ወርፎት ነበር። ለሙዚቃው እድገት ስንል ደፋ ቀና መስሏቸው ነበር እኛማ ምንተኛ አጣምረው ቁጭ አሉ አንዴ ዘፈኑና አሌክስም ዝም አላለም። ለሁለቱ በተሰኘው የዲስትራኩ ለልጅ ሚካኤል የሚለበልብ መልስ ሰጥቶታል። ተቀምጧል በለው ያሰቡት መንበሩ አንዴ ዘፈኑና በለው አጣምረው ቁጭ አሉ አለማወቁ እንጂ አለመረዳቱ ቢሻል ይሆን ብዬ ነው ከብዛት ጥራቱ። አሁን
አሁን ልጅ ሚካኤል አዲሱን አልበሙን እያዘጋጀ ነው። ጥያቄው ግን ይህ ነው፣ ልጅ ሚካኤል የአሌክስን ዲስ በዚህ አልበሙ ያወራርድ ይሆን? በአየር በራሪ ላይ አሌክስ አዲሱን ትውልድ ሲያተራምሰው፣ ልጅ ሚካኤል ደግሞ የድሮውን ሂሳብ ለመዝጋት አልበሙን እንደ መሳሪያ ይጠቀምበታል ተብሎ ይታሰባል። አሌክስ አሁን ንጉስ ነኝ እያለ ባለበት ሰዓት ልጅ ሚካኤል አዲስ አልበም ይዞ መምጣቱ ለራፕ ጦርነቱ አዲስ ቤንዚን መለኮሱ አይቀርም። የልጅ ሚካኤል አልበም ሲወጣ የኢትዮጵያ ሂፕሆፕ መንደር በዲስትራኮች ይናወጥ ይሆን? እናንተስ ምን ትላላችሁ? ልጅ ሚካኤል በአዲሱ አልበም አሌክስን ቼክሜት ያደርገዋል ወይስ አሌክስ አይበገሬ ነው? አሁኑኑ ኮመንት ላይ ማንነቴንም ረስታችሁታል በማለት የላከላቸው አንዳንድ አስደንጋጭ ነገሮች አሉ። እነ ልጅ ሚካኤል ዓለም ይሄ ነገር እንግዲህ የተለመደ ነው። አንዳቸው ከአንዳቸው ጋር እየተጋጩ የተለያዩ አክሽኖችን መፍጠር ወይም ደግሞ የኦዲየንስ ቀልብን መሰብሰብ ይሄ ነገር የተለመደ ነው። እስኪ እነሱን እንመልከታቸው። ድምፃዊ ልጅ ሚካኤል ማንነቴን ረሳችሁ ላላቸው የኢትዮጵያ ራፐሮች የላከው መልእክት አነጋጋሪ ሆነ። ምን ተፈጠረ? ታዋቂው የኢትዮጵያ ሂፕሆፕ ሙዚቃ ተጫዋች አርቲስት ልጅ ሚካኤል ወይም ፋፍ አዳዲስ ለሚመጡ የራፕ ሙዚቃ አርቲስቶች ያለውን አድናቆትና ለቀድሞቹ ደግሞ ያለውን ቅሬታ የገለጸበትን አወዛጋቢ መልእክት በማህበራዊ ሚዲያው ዛሬ አጋርቷል። አራተኛ አልበሙን ለመልቀቅ የተዘጋጀው አርቲስቱ አሁን ላይ በልበ ሙሉነት የራፕ ሙዚቃን እየሰሩ ላሉ ወጣት አርቲስቶች ያለውን ድጋፍ ገልጿል። ዛሬ እናንተ እንደዚህ በልበ ሙሉነት ራፐሮች ብላችሁ የራፕ ሙዚቃ ስትሰሩ ሳይ እንደ አንድ የቤት ውስጥ ታላቅ ወንድም ኩራት ይሰማኛል ያለው ልጅ ሚካኤል በመንገዳቸው ላይ የሚገጥሙ ስህተቶች ቢኖሩም ሊታረሙ እንደሚችሉ በመጥቀስ አበረታታቸዋል። በተቃራኒው አርቲስቱ በሱ የስራ ዘመን ለነበሩና አሁን ላይ ማንነቴን ለረሳችሁ ላላቸው አንዳንድ ራፐሮች የሰነዘረው ሂስ መነጋገሪያ ሆኗል። ልጅ ሚካኤል በኢንዱስትሪ ውስጥ ስላለው አሻራ ሲናገር እዚህ ኢንዱስትሪ ላይ እኔ ባልኖር ኖሮ ማንም አያስታውሳችሁም ነበር በማለት በወቅቱ ለነበሩ አርቲስቶች መታወስ እሱ ትልቅ ሚና እንደነበረው በልበ ሙሉነት ገልጿል። ይህ አርቲስቱ ንግግር በኢትዮጵያ የሂፕሆፕ ሙዚቃ ታሪክ ውስጥ የነበረውን የሽግግር ወቅትና የእሱን ሚና የሚያስታውስ ቢሆንም በቀድሞ የሙዚቃ አጋሮች ላይ የሰነዘረው ወቀሳ ግን የተለያዩ አስተያየቶችን እያስከተለ ይገኛል። በዚህ ሳምንት ከተፈጠሩ ግጭቶች ሳንወጣ የአዶናይና የጆን ዳንኤልን ጉዳይ እናገኛለን። ይሄም ነገር እንግዲህ ጆን ዳንኤል እኔ ከደሙ ንጹህ ነኝ በማለት ተናግሯል። ማንም ላይ ሪፖርት አላስደረኩም ወይም ደግሞ የማንንም አካውንት ስራ እንዲበላሽ አላደረኩም በማለት እንግዲህ ተናግሯል። ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብሎ ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያንን ኢሜጅ ለማበላሸት የምሰራውን ስራ ለማስቆም ሰዎች አካውንቴን ሪፖርት እንዲያደርጉ አካውንቴ እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከዋውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን መመርጥ ሰዎች ብዙ ነገር በህይወታችን ያሳለፈን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች ለክሬተሮች ሰፖርት አድርጋለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ መግቢያ ላይ እንደነገርኳችሁ የሆነች አጋጣሚ እንደነበረችና እኔ እንዳስተዋልኳት ነግሬያችሁ ነበር። ታዲያ በመጀመሪያ አንድ መስማት ያለባችሁ ነገር አለ ብዬ የማስበው ነገር አለ። ከዚህ በፊት በቪዲዮ ሰርቼላችሁ ሁላችሁም ወዳችሁት ነበር፣ ግን አሁንም ማስተር አብነት ተናግሮታል። እስኪ እንመልከተው። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ እመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ማስተር አብነት ይህንን መልእክት ከተናገረ በኋላ ከቤተሰቡ ጋር የነበረውንም ነገር እንደዚህ ለኛ አጋርቶልናል። We are here in Ethiopia.
Nightlife of Ethiopia. They saw it. This is insane. Oh my gosh, yo. We're back for a second. Holy crap, that looks crazy. Holy guacamole, bruh. አሁን ባንተ ነፃ ነኝ ፍጹም ሸክሜ ቀሎልኝ ማዳንን አውጃለሁ ቀን አርገኝ ቀን ስላየ በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ እግዚአብሔር ተመስገንልኝ። ከነዚህ ቪዲዮዎች መካከል ነበረ የልጁን ነገርን ያስተዋልኩት። ታዲያ ብዙዎቻችሁ ትገረሙበታላችሁ ወይም ታዝኑበታላችሁ፣ የልጅቷንም ፍቅር ያስደስታችኋል ብዬ አስባለሁ። እንደምንመለከተው ወይም ደግሞ እኔ እንዳስተዋልኩት ይህች ልጅ ወይም ደግሞ የማስተር አብነት ልጅ ያመመው እግር ላይ ነው ወድቃ ያለቀሰች የምትገኘው። ይሄ ምናልባት አጋጣሚ ሊሆን ይችላል። ከዚህ በተጨማሪ ደግሞ ልክ አባቷን ስታይ ነው እንባዎቿ ዱብ ዱብ ማለት የጀመሩት። ይሄ ነገር የሷ ስሜት ብቻ አይመስለኝም። እኛም በሰዓቱ ኤርፖርት ብንኖር እምናለቅስ ይመስለኛል። ብዙዎቻችን እንደምንወደው እንደምናከብረው ልጁም እንግዲህ እንደዚህ የታመመው እግሩ ላይ ቁጭ ብላ ስታለቅስ ወይም ደግሞ ስሜቷን ስትገልጽ እኔ ልቤን ነክቶታል። እናንተ ያላችሁን ሐሳብ ኮሜንት ሴክሽን ላይ ትነግሩኛላችሁ። ይሄም እንግዲህ የሚያመለክተው የአባትነት ሚናውን በአግባቡ እንደተወጣ እንደዚሁም ደግሞ ደስ የሚል ጥሩ አባት የሚናፈቅ አባት መሆኑን ያስመሰከረ ይመስለኛል። ብዙዎቻችን ነፍሱን ይማረውና በአርቲስት ነፃነት ወርቅነህ እልፈት እንግዲህ ደንግጠናል። ታዲያ ይሄ ድንጋጤ እስካሁን ያለቀቃቸውም ሰዎች ይኖራሉ ብዬ አስባለሁ። ታዲያ እንደዚህ አይነት አደጋዎች በተደጋጋሚ እየመጡ ይገኛሉ። ይሄ ነገር ማስተር አብነት ላይም ባለመድረሱ በጣም እድለኛ ነን ብዬ አስባለሁ። በትላንትናው ዕለት ይሄ ነገር ያጋጠማቸው አንድ ጋዜጠኛ አሉ። እንደ አጋጣሚ ከመሬት ተነስቶ ደረጃ ላይ መተንፈስ አቃተኝ ብሎ በዛው የቀረው ጋዜጠኛ ማን ነው? አብረን እንመልከተው። ይሄንን ፎቶ የተነሳው ጋዜጠኛ ዘሪሁን ግርማ ትላንትና ስራ ላይ ሆኖ ትላንት ማታ አቤቱ ገብቶ ደረጃ ላይ መተንፈስ አቃተኝ መውጣት አቃተኝ ብሎ ልጁ ጋር ደወለ። ከዛ ማውራት አቃተው፣ ሞተ። ይህ ምን አይነት ዜና ነው? በቃ አሁን ሞት የሚነገርበትም የሚመጣበትም መንገድ እያስደነገጠኝ ነው። እኔ ዘሪሁን ግርማ በጣም የሚገርም ጋዜጠኛ ነው። በቃ ውብ ሀገር የቴሌቪዥን ፕሮግራሙን ታውቁታላችሁ መቼም። ኢትዮጵያን ያለንን በጣም ነው የሚያሳዝነው። በቃ በጣም ልብ ይሰብራል። ደግሞ ከሞቱ አሟሟቱ ምን የሚሉት ነው? በእናታችሁ ትላንት ስራ ላይ ነበር አቡ። በቃ ዛሬን እንኑር። እኔ አሁን የሆነ ተኝተን ስንነቃ ምን ሞት እየመሰለኝ ነው ከሆነ ጊዜ በኋላ ምን ሰማ እንደዛ እንዳስብ እያደረገኝ ነውና አሟጠን እንኑራት በቃ ዛሬን። በጣም ነው ያዘንኩት በእውነት። ታዲያ ከወዲሁ ይሄ ነገር ሌሎች ሰዎች ላይ እንዳይፈጠር፣ ሌሎች የምንወዳቸው የምናከብራቸው ትላልቅ ሰዎች ላይ እንዳይፈጠር ሁላችንም በጸሎታችን እንጠብቃቸው ለማለት ፈልጋለሁ። ይህንንም ተከትሎ ማስተር አብነት ያስተላለፈው አንድ ነገር አለ። እግዚአብሔር ይመስገን ከሕክምናው በኋላ ጤናዬ በጊዜ ሂደት እየተሻሻለ መሆኑን ሐኪሞች ነግረውኛል፣ እኔም ተረድቻለሁ። ከዚህ በተጨማሪም በሐኪሞች ምክር መሰረት እየተመላለስኩኝ ሕክምና ማድረግም እንደሚጠበቅብኝ ነግረውኛል በማለት መልእክቱን ተናግሯል። በቅርብ ሆናችሁ ለደገፋችሁኝም እንደዚሁም ደግሞ በጸሎታችሁ ላሰባችሁኝም ምስጋናዬን አቀርባለሁ በማለት ለመላው የኢትዮጵያ ሕዝብ ምስጋናውንና
ፍቅሩን ገልጿል። በመግቢያ ላይ እንግዲህ አንዲት እህታችንን እንደማስተዋውቃችሁ ነግሬያችሁ ነበረ። ይህች ልጅም እንግዲህ ሶሻል ሚዲያ ላይ የራሷን ተሞክሮ በማጋራት እያደገች የምትገኝ ነች። ባላሰበችው አጋጣሚም እንግዲህ ውስጧ ያለውን ምሬትና ውስጧ ያለውን ጭንቀት በአንዴ ወደ አደባባይ አውጥቷለች። ይሄ ነገር አጋጣሚ ነው፣ ፈልገውም አልነበረም። ለምን ወለዱኝ? እሺ ነኝ ዝም በቃ ነገር እኮ ለመጀመሪያ ጊዜ በቃ ቶሎ እንዴት ነው? እሺ ቶሎ የሚችለው ሰው በቃ ያበላሽ ነው የሚችለው። ታዲያ ራሴ ካለሞከርኩ ነው ዛሬ ነው እንጂ ዞሬ መጣሁ አይደለም። እሺ አንቺን ላለመጠየቅ እኮ ነው እንደዚህ ሆነው። እኔ አስጠልቶኛል፣ ይደክመኛል እኮ እኔም አንዳንዴ ሰው እድሜ ልኩን ከልጅነቱ ጀምሮ እንዲህ የተባለ አድርጎ እንዴት ነው እንጂ ጤናማ የሆነው? ለምን ወለዱኝ? እሺ ነኝ ዝም በቃ በእናትሽ ተይኝ፣ ምን ተይኝ። እሺ በቃ ተይኝ። ምን በላይ ምን አገባኝ እኔ። እንደዛ ህይወት አሳልፈናል እኮ እንደዛ ህይወት አሳልፈናል። መጀመሪያ ሳለቅስ ያያችሁት ቪዲዮ ማለት ነው። በጣም እኔ እግዚአብሔርን በጣም በቃ የሚያስጠላ ላይፍ ነው እየኖርኩ ያለሁት። ዝም ብላችሁ ቲክቶክ ላይ ምናምን ስታዩኝ በቃ በሁሉ ነገር ደስተኛ የሆንኩ ሰው ነው የሚመስለው አይደለም። እኔ ይሁን እኮ ያለ ነው ድህነት ያለ ነው፣ ግን ደግሞ የሆነ በተለያዩት ምክንያት አባትና እናት የተለያዩበት ምክንያት ሆኖ መገኘትና ከዛ ሁሌ እንደ ጥፋተኝነት እሱ እየተነገራችሁ ስታድጉና ከዛ ደግሞ በቃ ምንም የምትሰሩት ነገር አይናችሁ ሳይገባ ቀርቶ ከምትሰደቡ ስድብ በጣም ነው የሚያስጠላው እግዚአብሔርን። እኔ በጣም ብዙ ጊዜ ማለት ነው ስለ እናቴ መጥፎ ነገር ተናግሬ አላውቅም፣ ግን አንዳንዴ ከአቅም በላይ ሲሆን ያስጠላል። ለመቻል እየሞከርኩ ነው ግን አልቻልኩም። በቃ እግዚአብሔርን በጣም እየከበደኝ ነው። እኔ በህይወቴ ለእናቴ መልስ ሰጥቼ አላውቅም፣ ግን በቃ ዛሬ አወራው አለቀስኩ በጣም ማለት ነው። እግዚአብሔርን እንዴት መሰለኝ እዚህ ጋር ስራዬን እየሰራው ነው ማለት ነው። እኔ ምንም በቃ እየሰራው ነው። ከየት እንደሆነ ተናዳም ጠሽለቅሶ ቤት ሄዳ ነበረ። ከዛ በቃ እንጀራው ደረቃል ይጸጣልኩ። ከዛ በኋላ እሷን እያወራው ምጣዱ ጋለብኝና ተበጠሰብኝ። እግዚአብሔርን ምን በሚያክል እንጨት ወገቤ ውስጥ እንደመታችኝ ማለት ነው ስላሴን። ከዛ በቃ ምን አያለቀስኩ ነው የምትናገረኝ ንግግር ምናምን በቃ በጣም ነው የበዛብኝ እግዚአብሔርን በጣም ማለት ነው። ከዛ ወጣውና እዚህ ጋር ውጪ እንትን አልኩ። በዛ ላይ የጋገርኩትን እንጀራ መሬት ላይ ጣለችብኝ ማለት ነው እግዚአብሔር። እዚህ ጋር የግቢ ሰዎች ሊያረጋጉኝ የሞከሩ ነበርና እንደ ነገር ልንገራችሁ በቃ እርግጠኛ ወይ ያሉናችሁበትን ትዳር አትመስርቱ በእናንተ ምክንያት የልጆች ህይወት እየተበላሸ ነው እግዚአብሔርን። መናገር ያለብኝንም የሌለብኝንም ነገር በጣም ተናድጄ እያወራው ነበርና እዚህ ጋር የምትናገረው ንግግር ጭንቅላቴ እግዚአብሔርን በቃ አሁን ራሱ ማውራት እየከበደኝ። ህይወት ይከብዳል፣ ሊያናድድ ይችላል ስራው አይኖ፣ ግን ደግሞ በዚህ ልክ ልጅ ላይ እንደዚህ መሆን ትክክል ነው ብዬ አላስብም። እኔ በቻልኩት አቅም ስራ ለመስራት እየሞከርኩ ነው፣ ራሴን ለመቀየር እየሞከርኩ ነው፣ እሷ ምንም ነገር ላለመጠየቅ እየሞከርኩ ነው። እግዚአብሔር የሚገርማችሁ ነገር ደግሞ እግዚአብሔርን እንጀራው እንዴት አባቱ እንደሚያምር እንደውም እንደዛሬው እንጀራ ጋግሬ የማቆላ አይመስለኝም። በቃ እኔ እንጃ ምን እንደተፈጠረ በማላቅበት ሁኔታ ነው ሁሉ ነገር የተፈጠረው። እንደሰማነው እንግዲህ ትንሽ ልብ የሚሰብር ነገር ነው። ይህም ነገር ካለፈ በኋላ ቤተሰቦቿ ብዙ ነገር አስተውለው ወይም ደግሞ በሽማግሌ ተመክረው ይሄንን ነገር ማስተካከል ችለዋል። አሁን ማለት ነው ትናንትና ማታ አካባቢ አውርተን የግቢ ሰዎችም ጎረቤት ምናምን መጥቶ አውርተን ይቅርታ ተጠያይቀናል። እኔም ማለት ያልነበረብኝ ነገር ማለት እስከዛሬ ድረስ ያመቅኩትን ማውራት አለብኝ ብያሰብኩትን የለብኝም ብያሰብኩትን በቃ በጣም በኃይል እየጮኩ እያወራው ነበርና ከዛ እሷም ተሰምቷታል እና ከትምህርቴ ጎን ለጎን ይሆናል ብላችሁ የምታስቡት ስራ ካለ ንገሩኝና ወይ ደግሞ ማሰራት የምትፈልጉ ሰዎች ኢንቦክስ አውሩኝና የትኛውንም ስራ የመስራት አቅምም ችሎታውም አለኝ እሰራለሁ። እና በቻልኩት አቅም እሷን ለማገዝ ሞክራለሁ። እሷም ወዳ አይደለም እና ተረድቻታለሁ። አንዳንዴ በቃ እሷም በአባቴ የተጎዳችው ነገር አለ እና እሱንም ስታስብ እና ደግሞ ልክ እኔ ስወለድ ምናምን በእኔ እንትን ተብሎ ስለተለያዩ ምናምን እናቴ የምትወደው ምን ነው በጣም የምትወደው ምን ነው በጣም የምጠላው ምን ነው እንዴት መሰላችሁ? በቃ እኔ የምትወድበት መንገድ የመከራ ልጇ ነኝ። እኔም በወለደች ሰዓት በጣም ብዙ ጣውረድ አይታለች፣ በጣም ብዙ መከራ አይታለች። እኔም መጫት ነበረች ምናምን ተሸክማኝ ነው የሚዞረው። ስራዬ አልነበራትም፣ በጣም ብዙ መከራ ማለት ነው። መጠላኝም ደግሞ በዛ ነው እና ስትናደድ ያንን ስለምታስታውሰኝ ነው እንጂ የምናደደው ይሄን ያክል
ብቻ እንዳልኳችሁ ነው ስራ ምናምን ሰራለሽ ብላችሁ የምታስቡትን ነገር ማስተራት የምትፈልጉ ሰዎች በውስጥ መስመር አውሩኝ። እንደዚህ አይነት ጠንካራ ሴቶች ባሉበት ሀገርም እንግዲህ አልሰጠሽኝም በማለት ፍቅረኛውን አጓጉል ነገር ያደረገ አንድ ግለሰብም አለ። ጾታዊ ግንኙነት ከለከለችኝ በማለት የ17 ዓመት ታዳጊዋን የገደለው ግለሰብ በእስራት ተቀጣ። ታሪኩ ጩለቄ ነዋሪነቱ በምስራቅ ጉጂ ዞን አበላ ዋበላ ወረዳ ሲሆን የ35 ዓመት ወጣት ነው። ታሪኩ በዚያ በተወለደበትና በሚኖርበት አካባቢ የተለያዩ ስራዎችን ሲሰራ እንደ ሻሸመኔና አካባቢው ያሉ ከተማዎችን የማየትና የማወቅ አጋጣሚም ነበረው። ታሪኩ በዚህ ስራ ላይ ያለ በአካባቢው ካለች ኢፍቱ ዱቤ ከተባለች የ17 ዓመት ታዳጊ ጋር ይግባባና ነገሮችን ወደ ፍቅር ያመራሉ። ታሪኩና ኢፍቱ እንደማንኛውም ፍቅረኛ የመገናኘት የመጫወት ልማድ ቢኖራቸው ከጋብቻ በፊት የፍቅር ግንኙነት ላለማድረግ ስምምነት ነበራቸው። እንደዚህ አይነት ነገሮች እንግዲህ እኛ ሀገር ብቻ አይደለም የምንመለከታቸው። እዚህ ቪዲዮ ላይ እንደምናስተውለው እንግዲህ ሚስቶች እንደዚህ እግር ሳይኖራቸው ደረታቸው እየተሳቡ ነው የሚንቀሳቀሱት። ይሄም ነገር እንግዲህ በጤና ችግር አይደለም። ይሄም ሁኔታ የተፈጠረው በባሎች ምክንያት ነው። ትንሽ እንመልከተው። ይህ ነገር በዚህ በአንደኛው ክፍለ ዘመን እየተደረገ ነው ብሎ ለማሰብ የሚከብድ ነው። በሀገረ ቪየትናም ገጠራማ ስፍራ ውስጥ አንድ ትንሽ መንደር አለች። ታዲያ ወደዚች መንደር ስትገቡ ሴቶቹ በሙሉ እግራቸው ሽባ የሆነና እየተንፏቀቁ የሚንቀሳቀሱ ናቸው። ታዲያ እነዚህ ሴቶች እግራቸው በህመም አሊያም በተፈጥሮ እንደዚህ አልሆነም። የሴቶቹ እግር ሆን ተብሎ በባሎቻቸው ተሰብሮ ሽባ እንዲሆን የተደረገ ነው። በዚህ መንደር ውስጥ ያሉ ሴቶች የሚዳሩት ያለ ፍላጎታቸው በቤተሰቦቻቸው አስገዳጅነት በእንስሳ ተለውጠው ነው። አንዳንዶቹ ባሳማ፣ የተቀሩት ደግሞ በበሬና በበግ በባሎቻቸው የተገዙ ናቸው። በዚህም ሴቶቹ ደስተኛ ባለመሆናቸው ከመንደሩ ለመጥፋት ይሞክሩ ነበር። ነገር ግን የመንደሩ ወንዶች ተስማምተው ሴቶቹ እንዳያመልጡ እግራቸውን በመስበር ሽባ ለማድረግ ውሳኔን አሳለፉ። ከዛች ቀን በኋላ በዚች መንደር ውስጥ አንድ ሴት ስትገባ ባሏ ያለምንም ማደንዘዣ የሚስቱን 2 እግሮች ይሰብራል። ሕክምናን በመከልከልም በድጋሜ በእግሮቿ እንዳትራመድ ያደርጋታል። በዚህ ማህበረሰብ ውስጥ ሴቶች ከውሻ ያነሰ ቦታ የሚሰጣቸው ናቸው። በዚህም ባል ከፊት ሲሄድ ሁሉም ሚስቶች እንደ ውሻ ከኋላ እየተንፏቀቁ ይከተሏቸዋል። ይህንን መንደር ጋዜጠኞች ካገኙት በኋላም የብዙሃንን ልብ የሰበረ ነው። በመንደሩ የነበሩ ሴቶችም ባሎቻቸውን በመፍራት ለቃለ መጠይቅ እንኳን ፍቃደኛ አልነበሩም። ታዲያ ይህ ድርጊት በዚህ ዘመን መደረጉ እጅጉን የሚያስደንቅ ነው። ታዲያ ብዙዎችን ወደ አስደሰተው የልጅ አዋቂ ወደ ተባለው አንድ ወጣት ልምራችሁ። ይህ ወጣት እንግዲህ በቅፈላ ላይ የተሰማራ ወይም ደግሞ ገንዘብ እየጠየቀ ለቤተሰቦቹ የቤት ኪራይ ለእናቱ ምግብ የሚያቀርብ ልጅ ነው። እያሳቀ ቁም ነገርን የሚያስተምረን ልጅ ስለሆነ ለእናንተ አቅርቤላችኋለሁ። ለቪዲዮ ነው። እሺ እኔ ዶላር ነው ካሸፈ what the hell ዞር በል ያው እንደዚህ ነው ራስቲ ይቀርጸኝ እንደዚህ አይሽ ቢድን ይሳኛራ አባ እኔ ማርያምን ማርያስኩ ስናፕ አለሽ ለስተሽ አይ ስናፕ ማይጂም አለኝ ዋና ማይጂ ብራዘር ምን እሺ እንዴ እዛ ጠይቂ ያው ሰጠኝ እንዴ ሁለተኛ ምንድነው ሻይ ማይገዛ ብር $50 ይሰጠኝ መሰለ እሺ አሁን ነገር በል አይሽ ትጋት ወንድሜ አባቢ ቃጮ ቀየርብን ቫምፒር ሆነብን። አይስወርት ጋር ኒጋ ሳስከፋ ተረጋጋ። አልቀረልሽም ያለኝ አባታ ተኝ ኧረ አንቺማ አይንሽ ራሱ ነው ባይ ነገር ጀምር እንዴትስ በምንስ ምክንያት የልጅ አዋቂ ተባለ? ከእግዚአብሔር ጋር ከዚህ ኑሮ አንደኛ መጀመሪያ ቤተሰቦቼ ነው ለመድረስ ነው። አሁን እንደዚህ እንትን ብለው ቤተሰቦቼ የት ናቸው? ሰፈር ገርጂ ናቸው። ገርጂ ናቸው። ኦኬ። ማዘር በጣም የምትወድ አረ ማይ ካሜራ ምናምን ጋር ወፍ በጣም የምትወድ እግዚአብሔር ቴንክ ዩ ዌል። አሁንማ ደረስሽላት ከወጣ አሁን በቃ ትንሽ ብቻ ታገዙኝ ትንሽ እግዚአብሔር ትንሽ። እስኪ ይሄ ልጅ አዝናንቷችኋል ወይስ አላዝናናችሁም? ከ1 እስከ 10 ሬት ብታደርጉት ኮሜንት ሴክሽን ላይ ብትጽፉ ደስ ይለኛል። ቤተሰቦች በዛሬም ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ምን አይነት ቁም ነገር አገኛችሁበት የሚለውን ኮሜንት ሴክሽን ላይ የጻፋችሁልኝ። በቀጣይ ቪዲዮ እስከማገኛችሁ ድረስ
ቸር ቆዩልኝ። በቅድሚያ ግን ይህንን ቻናል ሰብስክራይብ ማድረጋችሁንና ራሳችሁን ለሽልማት እጩ ማድረጋችሁን እርግጠኛ እንድትሆኑ እፈልጋለሁ። ሶስቱም ቪዲዮዎች ላይ ወይም ደግሞ በተከታታይ 3 ቪዲዮዎች ላይ የሚመጡትን ላይክ ኮሜንት ካደረጋችሁና አዲስ ከሆናችሁ ሰብስክራይብ ካደረጋችሁ ተሸላሚ መሆናችሁን ልነግራችሁ ፈልጋለሁ።